መከላከያ መጣ ሲባል ሩጫ ኢትዮጵያ መከላከያ ሰራዊት በዚህ በኩል መጣ ከተባለ 50 ኪሎ ሜትር ላይ መረጃ ካላቸው ገደል ነው የሚገቡት የጃውሳ ደጋፊዎች ዘመነ ካሴ ምን ብሏል ከወራት በፊት አስተውሱ እንደሆነ እሩጡ አምልጡ ብሏል እኮ ዘመነ ራሱ ማለት ነው እሩጡ አምልጡ ብሏል ፊልም ላይ ምናያቸው የሆሊውድ ፊልሞች እዛ ላይ የአንድ የወንጀል ምርመራ ቢሮ ወይም የአንድ የፖሊስ ስቴሽን ቢሮ ወይም አንድ የፌደራል የስለላ ድርጅት ቢሮ ነው ፊልም ላይ የምናየው ቪዲዮ ነው አያችሁት እነ ዘመነ ካሴ 100% እርግጠኛ ሆኜ እናገራለሁ የአማራ ክልል መቀመጫ ባህር ዳር ነው አይደለም ባህር ዳርን አይደለም የዞን ከተሞች እንደነ ደብረ ማርቆስ አይነት ከተሞች እነሱን ከተሞች ከዛሬ 20 ዓመት በኋላ አይቆጣጠሩ ትግሉ ምንድነው ገጠር ገብተው የገበሬውን በሬ መውሰድ በሬ አርዶ መብላት የበሬ ስጋ ፍየል ወስተው አርዶ መብላት የገበሬ በግ አርዶ መብላት የገበሬ ቅሬ መስረቅ የገበሬ ድልህ ሚጥሚጣ መስረቅ ይሄ ነው ትግል የነዘመነ ካሴ ትግል ማለት ነው ከንቱ ትግል አይደለም ኢትዮጵያን አይደለም የተወለደበትን ክልል አይደለም የተወለደበትን ቀበሌ ማስተዳደር አይችልም የአማራ ህዝብ እኮ የተናገረ ነው ተዘረፍን ተቀማን ከብቶቻችን አለቁ ዘረፉን ሰለቸን እያለ ነው ስለዚህ የፕሮፓጋንዳ ዘመቻ ይሄ ነው ይሄ ፕሮፓጋንዳ ደግሞ ብላክ ፕሮፓጋንዳ ይባላል ልም ያለ ጥቁር ፕሮፓጋንዳ የጀዊሳ ትግል እንዘጭምቦጭ ነው በቃ እንዘጭምቦጭ የሆነትነት የከተማ የቀበሌ ከተማ ይገባሉ ይሰርቃሉ ይዘርፋሉ ከዛ ሮጠው ይጠፋሉ በአርቲፊሻል ኢንተለጀንስ እኔን ዋይት ሃውስ የፕሬዝዳንት ትራምፕ ቢሮ ማስቀመጥ ይቻላል እኔን በኤአይ ጠቅላይ ሚኒስትር አብይ ቢሮ አይደለም በሳቸው ወንበር ላይ እኔን ማስቀመጥ ይቻላል ይሄ ልጅ እንግዲህ ዘሪውን 13 የሚባል ተወርዋሪ ሰራን ቅብጥሶ ሲል የሚቀባጥር ልጅ ነው አብይ አህመድ ባህር ዳር መጥቶ ላቡን ያንጠባጠበ ምናምን ሲል የነበረ ልጅ ነው አያችሁ የመጨረሻ አቅሙን ተጠቅሞ ጨርሶ አሁን ኤአይ ላይ ነው ያለው አርቲፊሻል ኢንተለጀንስ ሰላም ጤና ይስጥልኝ ክብራትና ክብራን የኢትዮጵያ ድምጽ ቤተሰቦች በእያላችሁበት ለእናንተና ለጠቅላላው ቤተሰቦቻችሁ የተሟላ ሰላምና ጤና መኝላችኋለሁ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ ክብራትና ክብራን ኢትዮጵያውያን ሰሞኑን እንግዲህ የጃዊሳ ሚዲያዎች እርስ በርስ እየተባሉ ይገኛሉ የነ ሀብታሙን ነገር እንደምታውቁት ነው ከዛም ባሻገር በየጥሻው በየጉርጓዱ በየስርቻው የሚደመሰሰው የጃዊሳ ቁጥር ቀላል አይደለም ስለዚህ አውሮፓም አሜሪካም ያለው የጃዊሳ ደጋፊ እጅግ ተሸማቆ እጅግ አፍሮ እጅግ በሚገርም ሁኔታ ጸጥ ለጥ ያረበት ሁኔታ ነው ያለው ይሄንን ጸጥ ለጥ ለማነቃቃት ደግሞ እዚህ አዲስ አበባ ያለው ካምፓላ ያለው በአምስተርዳም በተለያዩ የአውሮፓ ከተሞችና አሜሪካ ያለው የጃዊሳ ሚዲያ ደግሞ አንደኛ ፋኖ የጎንደር ፋኖ በአዲስ መልኩ አደረጃጀት እየመሰረተ ነው የጎጃም ፋኖ በአዲስ መልክ አደረጃጀት እየመሰረተ ሰሞኑን በቅርብ ቀን አዳዲስ አመራሮችን እናሳውቃቸዋለን በሸዋም እንደዛው በወሎም እንደዛው የሚባል የችርቻሮ ወሬ እየቸረቸሩ ይገኛሉ ደግሞ ያለው ችርቻሮ የሆነ ወሬ እየቸረቸሩ ይገኛሉ በዋናነት ደግሞ ማለት ነው በዋናነት ፋኖ የሚባል ቡድን ወይም ይሄ ጃውሳ ከአማራ እናቶች ከመቀነታቸው ላይ ገንዘብ የሚያስፈታ የራሱ ቤተሰቦች ላይ የሚተኩስ በየቤተ ክርስቲያኑና በየገዳሙ እየዞረ ቅዱስ ቦታዎችን የሚረብሽ ነውረኛ ስብስብ የአማራ ህዝብን የማይመጥን ቅንጣት ታክል የአማራነት ምንም አይነት ኤሌመንት የሌለው የወሮበላ ስብስብ ቁጭ ብሎ ኤአይ እየደረደረ ይገኛል የኤአይ ቅንብር ቪዲዮዎች የኤአይ ቅንብር ፎቶግራፎች እየለቀቀ ይገኛል ለምን ከተባለ አውሮፓም አሜሪካ ያለውን ተስፋ የቆረጠውን የጃዊሳ ስብስብ ለማረጋጋት አውሮፓና አሜሪካ ያለውን ገንዘቡን ሲያዋጣ የነበረው የጃዊሳ ደጋፊ 4 ኪሎ በ24 ሰዓት እንገባለን ሲል የነበረው ጉራና ፉከራ 100% ስለከሸፈበት አሁን ላይ አዲስ የተደራጀን ነው ያለ ነው ከነዚህ መካከል ይሄንን ፎቶግራፍ ተመልከቱት
ይህም ፎቶግራፍ ይዩት። ይህ ፎቶግራፍ የኤአይ ነው። አያችሁ እነ ማሩሸት ታንክ ፊት ቆመው እንደዚህ አያችሁ፣ ታንክ ፊት ቆመው ማሩሸት። ይሄ ልጅ እንግዲህ ዘሪሁን 13 የሚባል ተወርዋሪ ሰራን ቅብጥሶ ሲል የሚቀባጥር ልጅ ነው። አብይ አህመድ ባህር ዳር መጥቶ ላቡን እያንጠባጠበ ምናምን ሲል የነበረ ልጅ ነው። አያችሁ ይሄ ልጅ ታንክ ባለፈበት ቦታ አልፎ ያውቅ፣ ታንክ ባለፈበት ቦታ አልፎ ያውቅ። ይሄ ነው በቃ የጀዊሳ ሰሞነኛ አውሮፓም አሜሪካም ያለውን ደጋፊውን ሊያረጋጋበት የሚፈልገው የፕሮፓጋንዳ ዘመቻ ይሄ ነው። ይሄ ፕሮፓጋንዳ ደግሞ ብላክ ፕሮፓጋንዳ ይባላል። ልም ያለ ጥቁር ፕሮፓጋንዳ፣ ጥቁር በቃ ጥቁር። ታምናለህ አታምንም የሚባል ነገር የለውም። እመን ተብሎ የሚሰጠው ነው። አውሮፓና አሜሪካ ያለው ደግሞ እኔ አውሮፓና አሜሪካ የሚኖሩ ሰዎች በሚሊዮን የሚቆጠሩ ኢትዮጵያውያን አሉ። ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች ዓለምን በደንብ የሚያውቋት። የጀዊሳ ደጋፊ ግን እንደዚህ አይነት ፎቶግራፍ ስታሳየው እውነት ነው ታንክ ላይ ነው የተነሳው ማሩሸት ይልሃል። ሌላኛው ፎቶግራፍ ደግሞ አንድ ፎቶግራፍ ላሳያችሁ። የኤአይ ነው፣ አርቲፊሻል ኢንቴሊጀንስ። በቃ ይሄ ቆርጦ ቀጥል ማለት ነው፣ የሌለ ነገር። ይሄን ተመልከቱት። ዘመነ ካሴ አያችሁት? ዘመነ ካሴ ማስታወሻ ደብተር ይዞ ማስታወሻ የያዘ ከጎኑ ወታደራዊ ዩኒፎርም የለበሱ መኮንኖች ነገሮች የነሱ አሉ። ቢሮውን ተመልከቱት። ይሄ ቢሮ በጣም እርግጠኛ ነኝ ከአንድ ከሆሊውድ ፊልም ላይ የተወሰደ ቢሮ ነው። ፊልም ላይ የምናያቸው የሆሊውድ ፊልሞች እዛ ላይ የአንድ የወንጀል ምርመራ ቢሮ ወይም የአንድ የፖሊስ ስቴሽን ቢሮ ወይም አንድ የፌዴራል የስለላ ድርጅት ቢሮ ነው። ፊልም ላይ የምናየው ቪዲዮ ነው። አያችሁት? እነ ዘመነ ካሴ እንግዲህ ይሄ ቪዲዮ በዚህ ደረጃ ጀግኖቹ እየተባሉ የሚወደሱ ከሆነ በዚህ ደረጃ ቢሮ አላቸው፣ ቢሮ ገብተው ቁጭ ብለው ስራ እየሰሩ ነው የሚባሉ ከሆነ እነ ዘመነ ካሴ ያሉት ወይ ሆሊውድ ነው ወይ ካሊፎርኒያ ነው ወይ ሚቺጋን ነው ወይ ቴክሳስ፣ ዳላስ፣ ሌሎች የአሜሪካ ከተሞች ናቸው ማለት ነው። እነ ዘመነ ካሴ ያሉት በዚህ ሁኔታ። ይህ ፎቶግራፍ አያችሁት አይደል? የዘመነን አቀማመጥ ተመልከቱት። ከጎን ያሉትን ነገሮች ተመልከቱ። ሰዎቹን እዚህ ጋር እንደውም አንዱ ቆሞ እንደዚህ ምናምን ተደግፎ ምናምን ይታያችኋል። ኤአይ ነው በቃ። ሰሞኑን ምንም አይነት ትግል የሚባለው የጀዊሳ ትግል እኔ ደግሜ እነግራችኋለሁ። እኔ በእግዚአብሔር አምናለሁ። እግዚአብሔር ምስክሬ ነው። እኔን የፈጠረኝ አምላክ እግዚአብሔር ብቻ ነው። በቃ ሌላ ምንም የማውቀው አምላክ የለም። በምድር ላይ ምንም የምፈራውን ኃይል የለም። ከእግዚአብሔር ውጪ የምፈራው ኃይል የለም። 100% 101% እርግጠኛ ሆኜ መናገር እችላለሁ። የነ ዘመነ ካሴ ትግል ማለት ነው ከንቱ የከንቱ ከንቱ ከንቱ ትግል ነው። ምክንያቱም ይሄ ኢትዮጵያ የሚባለው ሀገር የብዙ ብሔረሰቦች ህብረት ያለበት ሀገር ነው። አንድ ብሔር ብቻ ዝም ብሎ ወደ ኋላም ወደፊትም ተራምዶ ግራ ቀኝ እያለ መጥቶ አዲስ አበባ ገብቶ ስልጣን የሚይዝበት ከተማም ሀገርም አይደለም ኢትዮጵያ። ስለዚህ 101% እርግጠኛ ሆኜ ነው መናገር እችላለሁ። 101% እነ ዘመነ ካሴ 100% እርግጠኛ ሆኜ እናገራለሁ። የአማራ ክልል መቀመጫ ባህር ዳር ነው አይደለም? ባህር ዳርን አይደለም የዞን ከተሞች እንደነ ደብረ ማርቆስ አይነት ከተሞች እነሱን ከተሞች ከዛሬ 20 ዓመት በኋላ አይቆጣጠሩ። ይሄ ነው ትግሉ። ይሄ ነው በቃ ትግሉ። ምንድነው? ገጠር ገብተው የገበሬውን በሬ መውሰድ፣ በሬ አርዶ መብላት፣ የበሬ ስጋ፣ ፍየል ወስተው አርዶ መብላት፣ የገበሬ በግ አርዶ መብላት፣ የገበሬ ቅቤ መስረቅ፣ የገበሬ ድልህ ሚጥሚጣ መስረቅ። ይሄ ነው ትግል። አየህ በቃ መከላከያ መጣ ሲባል ሩጫ። የኢትዮጵያ መከላከያ ሰራዊት በዚህ በኩል መጣ ከተባለ 50 ኪሎ ሜትር ላይ መረጃ ካላቸው ገደል ነው የሚገቡት የጃውሳ ደጋፊዎች። ዘመነ ካሴ ምን ብሏል? ከወራት በፊት አስታውሱ እንደሆነ እሩጡ አምልጡ ብሏል እኮ ዘመነ ራሱ ማለት ነው። እሩጡ አምልጡ ብሏል። ስለዚህ በጦር ሜዳ በፍጹም የሚቋቋሙት ኃይል አይደለም የኢትዮጵያ መከላከያ ሰራዊት። የኢትዮጵያ መከላከያ ሰራዊት በዓለም ላይ ሌተስት የሚባል አቅም ነው የሚጠቀመው። እኔ ሁሌም እናገራለሁ የኢትዮጵያ መከላከያ ሰራዊት የሚጠቀመው ለጃውሳ ማለት ነው 7% ነው። 7% አቅሙን ነው የሚጠቀመው ከመቶ 7% ማለት አስቡት። በቃ ይሄ ነው የኢትዮጵያ መከላከያ ሰራዊት የተደራጀው ከካይሮ፣ አስመራ፣ ሞቃዲሾ ድረስ
በተመሳሳይ ሰዓት የፈለገውን ነገር ማድረግ የሚችል ተቋም ነው መሬት ላይ ያለው ማለት ነው። የጀዊሳ ደጋፊዎች እንደዚህ አይነት በአርቲፊሻል ኢንተለጀንስ የተቀናበሩ ፎቶግራፎች አሜን ብለው እሳይ ብለው ጀግኖቻችን እያሉ ኮመንት ይጽፋሉ። ይሄ ነው የእናንተ ትግል። በቃ አዲስ አበባ እርሱት። አዲስ አበባ የዛሬ 1 ሚሊዮን ዓመት አትገቡም። አዲስ አበባ መግባት ሲያቅታቸው እነ ዘመነን በኤአይ እያመጡ በሆሊውድ ፊልሞች ላይ ያስገቧቸዋል። ነገ ተነገ ወዲያ ታያላችሁ እነ ዘመነ ካሴ ዋይት ሃውስ በር ላይ ታንክ አድርገው ታንክ ላይ ቁጭ ብለው ፎቶግራፎች ይሰራሉ በእነሱ በኤአይ። ስለዚህ የጀዊሳ ትግል እንዘጭ እንቦጭ ነው። በቃ እንዘጭ እንቦጭ የሆነ ትንጥዬ ከተማ የቀበሌ ከተማ ይገባሉ፣ ይሰርቃሉ፣ ይዘርፋሉ፣ ከዛ ሮጠው ይጠፋሉ። ሚሊሻ ማረክን እንትን አደረግን ምናምን በቃ ተራ የሆነ በቃ እርምጥምጥ የሆነ ነገር በቃ አንድ ሰው ማለት ነው። እኔ የተወለድኩበት ወረዳ ላይ እኔ ባደግኩበት ከተማ ላይ ጠመንጃ ይዤ ከተማ ውስጥ ወደዚህ ወረዛ ብል ምንድነው የትኛውን ከተማ ነው የተቆጣጠርኩት? እኔ የተወለድኩት ሀዲያ ዞን ባዳዋቸው የሚባል ወረዳ አለ። የባዳዋቸው ወረዳ ዋና ከተማ ሾኔ ትባላለች። እኔ ከዚህ ከአዲስ አበባ ሄጄ እዛ ያሉ ወንድሞቼን እህቶቼን ሰብስቤ አጎቶ ልጆቼን አስተባብሬ ምናምን የአካባቢው ልጆቼን አስተባብሬ ክላሽንኮቭ ይዘን ከዛ ሾኔ የምትባል ከተማ ላይ ወክ ብናረግ ምናምን ፎቶግራፍ ብንነሳ ሾኔን ተቆጣጠርን ነው የሚባለው? እዛ ከተማ እኮ እኛ ተወልደን ያደግንበት ከተማ ዳምጤ የሚባል ወንዝ ላይ ዋኝተን ቆጯችንን ቂጣችንን እየበላን በየወፍጮ ቤቱ ወፍጮ ተሸክመን እያስፈጨን እንደ ማንኛውም ኢትዮጵያ ያደግንበት ከተማ ነው። ያንን ከተማ ተቆጣጠርኩ በላይ መንገሻ ብዬ ክላሽ አድርጌ ምናምን ምነፋውን ቡፋና ጉራ እግዚአብሔር ያሳያችሁ። ከዚህ በላይ ድድብና አለ? ከዚህ በላይ ቀሽምነት አለ? በቃ ትንጥዬ የአማራ ክልል የምትገኝ አንድ ትንጥዬ የቀበሌ ከቀበሌ የሚያነሰች ንዑስ ጎጥ የምትባል ቦታ ላይ ይገቡና እንትን ትምህርት ቤት አንደኛ ደረጃ ትምህርት ቤት የምትባል ላይ ፎቶ ይነሳል። ከዛ ያዙን ልቀቁን። አውሮፓ ያለው ደግሞ ከነዚህ የባሰ ነው። እነዚህ እኮ የለየላቸው ናቸው። በቃ አይተናል። የፋኖ ትግል አረቄ ቤት አይታችኋል። አረቄ ቤት ሰሞኑን ማአት ቪዲዮዎች የተለቀቁ ነው በአረቄ ቤት ደረጃ። ይሄ ነው የጀዊሳ ትግል። ስለዚህ ጀዊሳ የመጨረሻ አቅሙን ተጠቅሞ ጨርሶ አሁን ኤአይ ላይ ነው ያለው፣ አርቲፊሻል ኢንተለጀንስ። በአርቲፊሻል ኢንተለጀንስ እኔን ዋይት ሃውስ የፕሬዝዳንት ትራምፕ ቢሮ ማስቀመጥ ይቻላል። እኔን በኤአይ ጠቅላይ ሚኒስትር አብይ ቢሮ አይደለም በሳቸው ወንበር ላይ እኔን ማስቀመጥ ይቻላል፣ በኤአይ ማለት ነው። ይሄ ማለት በላይ መንገሻ 4 ኪሎ ግቢውን ገባ ማለት አይደለም። የግቢ የመግባት አቅም የለኝም። ስለዚህ በጣም የሚኮሩባቸው 4 ኪሎ ይገባሉ፣ መንግስት ይሆናሉ፣ ንጉስ ይሆናሉ ብሎ የሚያስቧቸውን ሰዎች በኤአይ እንደዚህ ኮተት እየሰሩላቸው ደጋፊዎቻቸው አውሮፓና አሜሪካ ያሉት እኔ እንጃ። እነዚህ አውሮፓና አሜሪካ ያሉት እኔ ትምሮ ላይ አሪፍ ናቸው ብዬ አላስብም። ምክንያቱም እነሱ ናቸው ይሄን ነገር የሚያራቡትና የሚያባዙት። እና በቃ መሬት ላይ ያለው ሀቅ ይሄ ነው። ይሄ እዚህ ያለው እዚህ የተወለደበት ሰፈር ላይ ክላሽ ያዙ ሊቀቁኝና አረቄ የጠጣ እስክስታ የሚደልቅ ቡድን አይደለም። ኢትዮጵያን አይደለም የተወለደበትን ክልል አይደለም የተወለደበትን ቀበሌ ማስተዳደር አይችልም። የአማራ ህዝብ እኮ የተናገረ ነው። ተዘረፍን፣ ተቀማን፣ ከብቶቻችን አለቁ፣ ዘረፉን፣ ሰለቸን እያለ ነው ህዝብ። ስለዚህ ምንም የምታመጡት ነገር የለም። እኛ ኢትዮጵያውያን ያቀድናቸውንና የምንሰራቸውን ስራዎች ሁሉ እናሳካለን። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን በያላችሁበት የተሟላ ጤና ክቡራትና ክቡራን ኢትዮጵያውያን በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ በድጋሚ ከአዲስ አበባ ኢትዮጵያ። ይህ ቻናል የኢትዮጵያ ድምፅ ከተመቻችሁ ሰብስክራይብ ብታደርጉ ደስ ይለኛል። ካልተመቻችሁ ደግሞ ዲሞክራሲያዊ መብታችሁ ነው፣ ምንም ማድረግ አንችልም። በመላው ዓለም ያላችሁ ኢትዮጵያውያን ሰብስክራይብ ያደረጋችሁን እጅግ አድርገን እናከብራችኋለን። ከኛ ጋር ስለሆናችሁ ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ።